ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማን ይጀመር እኔ ለሚን የማል ካወራኮ ማን ምንም አይነት ቀመር ስትቀምር ማን ለሚን የማል ካወራ ያሸንፋል ብለ ነው መሄድ ያለብህ ማን ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃል አብሩን ያቃል አባቴ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ብጮት የሚያገባው አይመስሉም ነው ማለት ገባርለ እንደው ሜሪኖ ራሱ ላሻላችሁ ገባር እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት ጣም ያሳዛኝ ተሸናፊ ነው ማለት ምን አይነት ቡድን ስፔን ቡድን ናት በቃ አንድ ጎል ላይ ገባባት ሙሉ ቶርናመንቱን ማለት እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት ኳሱን ይዘው አንተ ኳስ ወዲያውኑ ተሰጣጣቸዋል እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት ገባር ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ ገባር ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም አሁን ማድሪድንም ዲክታተርሺፕ እንደ ደርሶ መልስ ኤፍሲ ትደርስና ወፍ ገባር ወይኔ አባታ አስበላና ታድክም ይንክሶይ በቃ ይኸውልሽ ስፔንና አርጀንቲና ካለፉ ማን ነው ገባር ለዋልትናን ዙፋኑን መቀባበል ምናምን ይላጡባል ማንንም ቢበላ ማንንም ይላጡባል ስለዛ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝ እንደግፋለን ነው ምርገባ አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው ደነቆርክ ካሁን በኋላ ነግሬህ ነበርኩ አይደል ያስ ኬሊያን ጌታህ መጥቶልሃል ብዬ ነበር ኬሊያን ኤርፖርት ዛት ወይ ይውላችሁ እናንተ ስደተኞች ማለት ነው ይውላችሁ አሁን ሶስተኛ ቡድናችሁ ልናስደግፋችሁ አሁን ደግሞ ወደ እንግሊዝ ትሄዳላችሁ ከዛ ጨጓራህ ጥፍቅልሃለሁ ማለት ነው ቆይ እኔ ግን ምን ባጠፋ ነው በዛ ዓለም ዋንጫ ይሄን ያክል እንዲቃጠል የተፈረደብኝ ሀቢቢ ምንድነው ደግሞ ዛሬ ምን አይነት ጉዳይ ጃይ በሆነ ጨዋታ ነው የምናየው አረ በፈጣሪ ያለ እንደዚህ ይቻላል ሮድሪ ፋቢያን ሩስ ምንድነው መሰሩት ምንድነው ሀቢቢ እንዴት ይሄንን ሰዓት የራሴ ፊት መስመር ተጫዋች ያለበትን እንዲ ፓራላይዝ ታረጉታላችሁ ቹዋሜኒ ሲጀመር አንተ ጮማራስ ነህ አንተ ኳስ ተጫዋች አይደለም እኔ ለምን the most overrated ተጫዋች ቹዋሜኒ ማለት ነው ሀቢቢ ጮማራስ የሆነ ተጫዋች ማለት ነው ሉካስ ዲኜ አሁን ሲጀመር ነጭ ተጫዋች ከፈረንሳይ ጥቁሩስ ነጭ ተጫዋች እንዴት ይወጣል እሱ ወዲዛ ጥርዛት እኔ በቃኝ እኔ ዓለም ዋንጫ የኢሉሚናቲ የ666ቶች ምን ቤት ነኝ እኔ አርሰናል ብታቃጥለኝ ይሻለኛል እዛው ላይ እኔ ማንንም ይብላው ባላ ምን አገባኝ ማለት እስካሁን ስትመጣ እኮ ስፔን በቃ አንድ ጎል ብቻ ነው የተቆጠረባት ግን የፍራንስን አታክ ታስቆማለች የሚል በዚህ ልክ ጠጣርናት ምናምን የሚል ግምት ጭራሽ ነው ያልነበረኝ ቪዲዮዎችን ከተመለከታችሁ ስፔን ትወድቃለች ፍራንስ ታልፋለች ምናምን ስለበት የነበረ ቪዲዮ ላይ ስፔን ልታስቆማት ከቻለች እንኳን የምታስቆምበት ምክንያት ሚድፊልዱ ነው ሊሆን የሚችለው ምናምን ነበር ግምቴ ግን ኢንዲቪጁዋል እያንዳንዱ ከተዋዱ በጣም ምርጥ እንደሚሆኑ ስላሰብኩ እንጂ አንተ በኢየሱስ ክርስቶስ በዚህ ልክ ፍራንስን ዜሮ ማድረግ ይቻላል ይሄን የመሰለ አታኪንግ ቲም ዜሮ ማድረግ ትችላለህ ኦልሞ ምን አይነት ድንቅ ፐርፎርማንስ ነው ሩዝ ሮድሪ ኩኩሬላ ማይገኝበት ቦታ የለም ማን ነው ኦሊሴ ማን ነው ኪሊያን ምባፔ መሀል ላይ ሁላ ይመጣል መሀል ላይ ሁላ ይገኛል ማለት በጌታ ስም በዚህ ልክ ፍራንስን ዜሮ አድርገህ ካባረርክ ዋንጫ ትበላለህ ብንል ምንም ማንንም ሊጠይቀን አይችልም በዚህ ልክ መውደቁ ችግር የለውም እግር ኳስ ነው ይፈጠራል ተላለ ግን በዚህ ልክ ዜሮ ጎል ሳይሆን ያን የመሰለ ፍራንስ አታኪንግ ጎል ሳይሆን የሆነ አደገኛ ሙከራ ሳያደርግ ሲወጣ ስታዩ ምንድነው የሰሩት ስፔኖች እንድትል ያደርጋል ማለት ነው ሼር ኮፒ ሊንክ ሪፖስት ያረጋችሁ ይመቻችሁ አረ ቀለዱባቸው ሚለው ራሱ አይገልጸው ማስተግፍሩላህ አልዓዚም አስተግፍሩላህ ይሄ ኳጽያት እኮ ነው የምሬ ነው ማለት እንዴ ይሄ ኃጢያት ነው ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን አሁን ይገባኝ ማን አንተ ቡድን ናቸው በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ በተባል በቃ ከስፔን ውጪ ማንንም መጠራ አይችልም በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው ግን በቃ ቡድን አይደለም ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማን እንዴ በኢንዲቪጁዋል ስኪሏን እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨበጨብ ምንም ማድረግ
አልችልም ማለት ቲም ማለት ይሄ ነው። በቃ ጥንቅቅ ተደርጎ የተሰራ ቡድን ነው ዴላ ፎንቴ ይዞ የመጣው ይኸው አሳየን ዛሬ። በቃ ከዚህ በላይ ምስክር የለም። አሁን ፈረንሳይ ተከብዳል ነበር ለእንትና እንትን ምናምን ማለት አትበሉ። በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው። ዛሬ አስመስክሮ ወጥቷል። በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ። ቫሞስ እስቲ ኮፒ ሊንክ ሼር ማለት ነው 20 ጊዜ እየተረገጠ ቫሞስ እንላለን። ገና የመጀመሪያ ጨዋታ ላይ ፍራንስ የትም አትደርስም ጥሩ ቲም አይደለችም፣ ልክ ስፔን ደግሞ ስትሸነፍ የትም አትደርስም ስትሉ ታያለ። እናንተ የምታዩት ተጫዋች ነው፣ እኛ የምናየው ጨዋታ ነው። ያማን ላይ ነው ዲፔንድ የሆነችው ምን የሆነ ያለ እዚህ ጋር የማንን የስፔን እና ከዚህ በኋላ ቫሞስ ሳምሪ ነገ የማንን ማሊያርገሽ ነው መጭ አሬ አርጀንቲና ይሻልሻል እንደሸለ ናቤት ምን ትያለሽ? ቫሞስ አቢ ምን እንላለን? ምን አለ አስቴት ምን አለ ለስፔን እናቴ ስፔን የተሻለ ብዙ ነበር። በጣም ከረፍት በኋላ ኳስ ተቆጣጥረው ኳስ ይዘው የነዚህ ሱፐርስታር ተጫዋቾች ከጥቅም ውጭ አድርገው ሞንድ ያርገው ዴምቤሌ ነበር እንደ ያሉ ዴምቤሌውን መጨረሻ ላይ ጭማሪ ደቂቃ ላይ ነው ሁለት ሾት ታርጌት ያደረገው። እምባፔ ቢገባ ግን ያሸንፍ ነበር። ግን የት ነበር? እዛ ከኪም ጆንግ ኡን ጋር ማለት ነው። ስፔን የእግር ኳስ አስተማሪ ናት። እናንተ የምታዩት ተጫዋች ነው፣ እኛ የምናየው ጨዋታ ነው ማለት ነው። እና ነገም ላይቭ ስትሪም ላይ የሳምሪ የዮኒ የኔ ላይቭ ላይ ከችበሉ። በስልካችሁ ደግሞ ኳስ ማየት የምትፈልጉ ሰዎች ማለት ነው ኢትዮ ቴሌኮም ላይ ማለት ነው የኢትዮ ቴሌኮም ሱፐር አፕ ላይ እንደ ፓኬጅ ገብታችሁ ገዝታችሁ የ1 ዓመት ነፃ የሜዳና የጎጆ ፓኬጅ ማግኘት ትችላላችሁ። ቫሞስ ምንድነው ፈረንሳይ ከተጫወቱበት ሌቭል ውጪ ተጫውተው ወድቁ። እግዚአብሔርን ሙሉ ለሙሉ ስፔኖች በልጠዋቸዋል። ሙሉ ለሙሉ ጨዋታ ውስጥ ምንም ነገር ነው የማይገናኙት። እግዚአብሔር የፈረንሳይ ሌቭል እዚህ ነው፣ ዛሬ የተጫወቱት እዚህ ነው። ስፔን ሙሉ ለሙሉ አልተገናኙም። እግዚአብሔርን አልተገናኙም ጭራሽ ማለት ነው። ይሄ ስፔን እየተጫወተ የሚመስለው ከሆነ ከሳውዲ ጋር ምናምን ነው። ገብቷችኋል? ፍራንስ ምንም ኢነርጂ አልነበራቸው። ስፔኖች በፈለጉበት ወይ ነበር ራን ያደረጉት ጌሙን በፈለጉበት ወይ ፋቢያን ሩይ ነው የጎደላቸው መሃል ላይ። እኔ ይኸውላችሁ ፋቢያን ሩይ የተባለ ሰውዬ ጤነኛ አይመስለኝም። ራን አደረገው ሙሉ ጌሙን እንዴ? ምንድነው የሚሰራው? ሮድሪና ፋቢያን ሩይ ሙሉ ጌሙን ራን አደረጉላቸው። እናቴ አንቸገርም ብለው ዝም ብሎ በቶተናም ተጫዋች ደገፉ አደረጉላቸው። ምን አይነት ጨዋታ ነው እግዚአብሔርን ምላችሁ ፈረንሳዮች ማለት ነው በራሳቸው ማፈር አለባቸው። በራሳቸው ገብቷቸዋል። የያዙት ስኳድ የዓለም አንደኛ ተጫዋች የምንለው ዴምቤሌ ባላንዶር በልቷል። ገብቷቸዋል። ስለዚህ ከረንትሊ አንደኛ ዴምቤሌ ነው። እሱ አይደለም አርጊዩብሊ ምናምን ብትሉ እምባፔ ያለ ኦሊሴ ያለ ገብቷቸዋል። ሶስቱን የዓለማችን ምርጡን ተጫዋቾች ይዘው ወደቁ። ስፔን ሙሉ ለሙሉ ዲዘርቭ ያደርጋሉ ማለት ነው። ላሚን ያማል ማለት ነው በጣም በጭንቅላቱ ስለበለጣቸው ነው ያለፈው። ምንድነው ስፔን እንደቀልድ ይኸውላችሁ፣ የስፔን መሀል ያስፈራል። ማንኛውም ቲም በዛኛው ሳይድ ቢመጣ ማለት ነው ፋይናል ላይ ስፔን በጣም አስፈሪ ነው። ለመሰላችሁ እንደፈለጉ ነው ጌሙን ራንም ያደርጉት። ገብቷቸዋል። ማፍጠን ሲፈልጉ ያፈጥኑታል። ማቀዝቀዝ አሜሪካ እግር ኳስን ሱስ አስጀመረችው። ሰውዬ እግር ኳስ መቃም አሜሪካ ላይ ተበላሸ። ምናቀውን እግር ኳስ አረ እናውቀዋለን፣ ከኛ ወጣ ምንለው እግር ኳስ አሜሪካ ሱስ አማርጋው አታውቁኝም ማለ የሰፈራችን ምናቀውን አውዙ ቢልሽ እኔ ካሁን በሁን የሆነ ነገር ይፈጠራል እያልኩ ጨዋታው አለቀ። ስፔንን ፈረንሳይ ካላስቆመች ማን ነው ከፈረንሳይ በላይ ንፋስ? ስፔን አሁን ወደ ዋንጫው በክብር ሂድ። የሰፈሩን ግብዳ ካቦጭ ውጪ የቀጠቀጠው ምን አይነት መከላከል ነው? እሺ ማስክ ለብሰው ነው እኛ በየክለብ ለየብቻ ስናቃቸው ይሄን ያህል ዘግናኝ አይደሉ። ጭራሽ እንዲህ ኩኩሬላ ማድሪድ አፈሰው። ኪሊያን ምባፔ ነሽ ኦሊሴ እንዴት አርጎ ነው የቆለፈባቸው? አረ ቢስሚላ እግር ኳስ አሜሪካ ከእግር ኳስ ላይ እጅሽን አንሺ። አረ አጨበሽው፣ እግር ኳስ ጨበሰ። በቃ ፈረንሳይ የተሰናበተች። እነ ስፔን ድምጻቸውን አጥፍተው የተጋነነ ጎል ሳያገቡ ወደ ዋንጫው አኡዙ ቢ ዋንስ አጌን የያማል ቢች ለ9ኛ ጊዜ ተሸንፋለች። 8 ጊዜ ኤምባፔ ነርቶታል አልኩ። ደበራችሁ? እንዴት ኤምባፔ ያማልን አላችሁ? አሳያችሁ። ያማል ልኩን ያሳየው ለ9ኛ ጊዜ ተናግሮ ነበር እኮ ያማል። ወይኛ ለተከታታይ 3 ጊዜ እናሸንፋቸዋለን፣ አለዛ እነሱ ለ3ኛ ተከታታይ ጊዜ ዓለም ዋንጫ ፍጻሜ ይደርሳሉ አለ። ለ3 ተከታታይ ጊዜ ነረቷቸው። የያማል ቢች ወደ ቤቷ ሄዳለች ዛሬ። የባርሳ ተጫዋች ስትሆን ደግሞ እንዲህ ነው።
የማድሪድ ተጫዋቾች ፐርፎርም እያደረጉ ምናምን ሲባል ለነበረው ቆንጆ መልስ ሰጥቶላልሽ። ፋይናሊስት ነው ያማል በ19 ዓመቱ እስካሁን ከስፔን ጋር ማለት ነው ኮምፒቲቲቭ ጌም አልተሸነፈም ጭራሽ እስካሁን። ኤቭሪ ታይም ኤምባፔን ባገኘው ቁጥር ወስዶ ነው የሚለጥፈው። ከባርሳ ጋር ከስፔን ጋር ከፈለገው ጋር ጣጣ የለበትም ያማል። ዛሬም አውት ፐርፎርም አውት ክላስ አድርጉት በሚገባ አሳይቶ ራሱን ፔናልቲ ያሰጠ የሚገርም ኳስ የሚገርም ፐርፎርማንስ ነበረ። ያ ጎል እንዴት እንደተሻረ ባይገባኝም ስቲል አሁንም ኦፍሳይዱ እኔ እንዴት እንዳለ እኔ አላቅም፣ ግን የሚገርም ጎል አግብቶ ተሽሮበታል። ያማል ራሱን አሳይቷል። ያማል ስቴፕ አፕ አድርጓል። ኤምባፔ ግን አላረገም። ምንም ሲሰራ ላየ ነው። ምንምም አልሰራም። ሲሰራም የነበረው ከትናንሽ ክለቦች ነው 8ቱን ጎል የመጣው እንጂ አሳየህ እኮ ከትልቅ ቲም መቼም ፐርፎርም አያደርግም ብዬ ብቻ ያንን የመሰለ 4 አታክ ያላት ያንን የመሰለ ፍሮንት ፎር ላይ ያበደ አታክ ያላት ፍራንስ አንድ እንኳን ሳታገባ ወጣች። እንደዚህ ነው ፐርፎርም የሚደረገው። ኪሊያን ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን አይነት መርዛማ ሰው ነኝ ግን አንተ! እድሌን በቤቲንግ ጨርሼ በልጅነቴ እሾሃማ ሰውኝ ልቀር። የኢትዮጵያ አሁን ለምን ዳውን ብለህ ትደነቃለህ? በውስጥ እኔ እያለሁ እናቴን መታ አንቃ ግደለኝ። ገደለኝ። ራስን ከድህነት ነፃ አውጣ። ሳምንት በደግፈው ሳምንት ምን አንተ እንዴ! እኔ የምፈልገው በፍጹም አይሳካም። ኧረ እኔ በቃኝ፣ እናቴ በቃኝ። ብዙ ሰው ዛሬ ፈረንሳይ የሚጫወት መስሎታል በስህተት። ፈረንሳይ ነገ ነው የሚጫወተው። እሺ እኔም ዛሬ የሚጫወት መስሎኝ ነበር፣ ግን ዛሬ አይደለም፣ ተሰርዟል ጨዋታው፣ ነገ ነው። ማን ነው የሚያስቆመው ስንለው የነበረው ፈረንሳይ ለካ ስፔንን ስላልገጠመ ነው። እኔ ወንድም አቤት። አሁን ነገ ባለን ነገር በሙሉ ማለት ነው አሟጠን ፓወራችንን ቋጥረን አርጀንቲናን እናሳልፋለን። ከዛ ከስፔን ጋር ማንዬን እየታየኝ ነው፣ ካሁን እየታየኝ ነው። ነገ እንግሊዝን ጥለን ከዛ ስፔንን እንገጥመዋለን ማለት ነው። ገባር እንደዛ ነው የሚታየኝ ፈረንሳይ። ወይኔ እስካሁን እኮ አልተሸነፈም። ብዙ ሰው ዛሬ ፈረንሳይ የሚጫወት መስሎታል በስህተት። ፈረንሳይ ነገ ነው የሚጫወተው። እሺ እኔም ዛሬ የሚጫወት መስሎኝ ነበር፣ ግን ዛሬ አይደለም፣ ተሰርዟል ጨዋታው፣ ነገ ነው። ማን ነው የሚያስቆመው ስንለው የነበረው ፈረንሳይ ለካ ስፔንን ስላልገጠመ ነው። እኔ ወንድም አቤት። አሁን ነገ ባለን ነገር በሙሉ ማለት ነው አሟጠን ፓወራችንን ቋጥረን አርጀንቲናን እናሳልፋለን። ከዛ ከስፔን ጋር ማንዬን እየታየኝ ነው፣ ካሁን እየታየኝ ነው። ነገ እንግሊዝን ጥለን ከዛ ስፔንን እንገጥመዋለን ማለት ነው። ገባር እንደዛ ነው የሚታየኝ ፈረንሳይ። ወይኔ እስካሁን እኮ አልተሸነፈም። የማትገመቱን ፋይናል ድረስ እኔ ስፔን ደጋፊ አይደለሁም፣ ግን ለአርጀንቲና ጊዜ አሁንም ስፔን ትሻላታለች። ብቻ እንግሊዝን ትለፍ። ግን ሮድሪ ትልቅ ከሆነ ወይም ባሎድሮ ሮድሪ ከተመለሰ ይሁት እንዴት እንዳጨቀዩት ለሁለት። በቃ ስፔን ትለያለች። ሮድሪ በጣም ይችላል። ለኔ ሂወዝ ማን ኦፍ ዘ ማች ባይመረጥ። የማትገመቱን ፋይናል ድረስ እኔ ስፔን ደጋፊ አይደለሁም፣ ግን ለአርጀንቲና ጊዜ አሁንም ስፔን ትሻላታለች። ብቻ እንግሊዝን ትለፍ። ግን ሮድሪ ትልቅ ከሆነ ወይም ባሎድሮ ሮድሪ ከተመለሰ ይሁት እንዴት እንዳጨቀዩት ለሁለት። በቃ ስፔን ትለያለች። ሮድሪ በጣም ይችላል። ለኔ ሂወዝ ማን ኦፍ ዘ ማች ባይመረጥ። ስፔን ወደ ዓለም ዋንጫ የፍጻሜ ጨዋታ አልፋለች። ሰዎች አሁን በተጠናቀቀ ጨዋታ ፈረንሳይ 2-0 በማሸነፍ እንግዲህ ስፔን ወደ ፍጻሜ ጨዋታ ማለፍ ይችላል። ስፔን የሚገርም ቲም ነው። ኢንዲቪጁዋል ብሪሊያንስ ፈረንሳይ በቃ ይችላል፣ ግን እንደ ቲም ምንም በቃ ሰው እንዴት እንደዛ ዲፌንድ ያደርጋል? ለፈረንሳይ እድል አልሰጠዋቸውም። ኦሊሴ አልነበረም፣ ምባፔ አልነበረም። በቃ ብቻ ሉዊስ ደላፎንቴ የሚገርም ጸዴ ቲም ነው የሰራው። ስፔን በጣም ጸዴ ቲም ነበረ። ያማልን ጥሩ ፐርፎርማንስ ያደርግ ነበረ። ፔድሮ ፖሮን፣ ሚኬል ኦያርዛባል ነው ለስፔን ጎሎቹ ያስቆጠሩት። ግን ማለት ነው ቢግ አፕስ ቱ ስፔን። በጣም በቃ ማለት እንደ ቡድን ነው የሚጫወቱት። የሆነ ፈረንሳይ አንድ ኳስ 2 ኳስ ነክቶ ሊሄዱ ሲሉ ወይ ደግሞ
ኳስ ለማስጀመር ሲሞክሩ there's always a player ለስፔን የሆነ ተጫዋች አለ ከቨር እያደረገ ቦታውን ለቆ ሄደ ተጫዋች እና ብቻ ዴስሮይዳስ በጣም ስፔን ጸዴ ቲም ነው። ጨዋታው ለ0 ነው። አይገርመኝም አይደንቀኝም ሌላ ደረገው ምን ቢናገር ምን ቢከተፍ እንደፈለገው ለስንት ነገር አሳሰብሽ ለደስንትን አልመው አይጠበቅም ካንቺ ይሄ ፈጽሞ ቆንጨናን ሲያዩ ዛፎች የሚሰግዱት ለዚህ እኮ ነው። ለምን መጥረቢያው ባለቱም የተሳለን ያራዳ ልጆች። ስፔንም የመሃል ሜዳው ከየትኛውም ጊዜ በላይ ውብና እጅግ በጣም ፈርጣም ሆኗል። ያራዳ ሮድሪና እዛ ጋር ደግሞ ፋቢያን ሩይዝ ዛሬ እጅግ በጣም አስደናቂ ነበሩ። የፈረንሳይን የፊት ለፊት መስመር በሰው አይደለም በሮቦት ሁሉ ቻይና አልሞክረውም ብላ አውጥታ የተናገረችውን አቆሙት እነዚህ ሰዎች ያራዳ ልጆች። አስበው እስቲ እዛ ጋ እንዴ እነ ዴምቤሌ እነ ኤምባፔ እነ ኦሊሴን ይዘህ ባርኮላን ጨማምረ ምንም አታመጡም፣ ሁሉ እንደውም አታገቡም ማለት እንደውም ምንም ሀሳብም አይኖራችሁም። ኧረ ስፔን አውሬ ነች ያራዳ ልጅ። አሁን አረጋግጠናል። የአንድ ክለብም ሆነ ብሔራዊ ቡድን መሃል ሜዳው አውሬ እሳተ ነበልባል ከሆነ ከባድ ነው። ነገ ለአርጀንቲና ከባድ ፈተና ያለ ሁለት ፈረሶችን ከፊት አስቀድማ የምገባው እንግሊዝ ቤሊንጋምና ራይስን ይዛ የሚጠግቡት የማይረግጡት በበሱ አታቆማቸው። የማይረግጡት ሜዳ የለም ሳር የለም ነው የምልህ አቡሻ። እነዚህን አርጀንቲና አስባ መምጣት አለበት። እስካሎኒ ከባድ ስራ አለ ብዬ አስባለሁ። ያራዳ ልጆች ስፔን ግን አስጠጉት ነው እየመጣ ይጋደም አስጠጉት ተጋርጉት ነው። ለሚባፔ ያልመች ብሎታል ላሚን ያማል። ያራዳ ልጆች እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ። ጀለስን ማለት ነው ጀለስን ፈረንሳይ ወደቀች እለዋለሁ። አታለቅሳለች አላለም። በቃ ምንም አልሆነም። ምባፔ ምንም ማድረግ አልቻለም። ዴምቤሌ፣ ኦሊሴ፣ ዱዌ ቲም ምንም ሊያደርግ አልቻለም። ስፔን ፋይናሊስት ሆናለች። ነገ ደግሞ የአርጀንቲናና የኢንግላንድን ጌም ይኸው ከዚህ ጀማ ጋር አብረን የምናይ ይሆናል። ውጤት ይገምቱና ኢንተርኔት ፓኬጅ ሊሸልማቸው እንዴ። በቃ የነገውን ውጤት ደግሞ ለገመተ ሰው እዚህ ቪዲዮ ላይ ለሁለት ሰው 10 ጂቢ ፓኬጅ ወይላችኋለሁ። ግን ማለት ነው አምስት ሰው አድርገነዋል። እኔ እግዚአብሔርን ሙሉ ግምቴ ለፍራንስ ነበር፣ አልሆነም። ስፔን ዛሬ እጅግ የተሻለች ነበረች። ከረፍት በፊትም ሆነ ከረፍት በኋላ ኳስ ተቆጣጥሮ መጫወት ችለዋል። ዋት ካምስ ይላል ፈረጅ። ምን ማለት ነው? ፓኬጅ አለ፣ የነገውን ጨዋታ ገምቱ እንደማለት ነው። አረ 2018 ሸርሜክስ የሆነ አመት በመድኃኔዓለም እንደ 2018 ሸርሜክስ የሆነ አመት አይቻላል። አሽቃባጭ የሆነ አመት። እናት ሀገር ፈረንሳይ ወደቀች። በጣም ነው የከፋኝ። በመድኃኔዓለም አላስበውም ነበረ። ለማንኛውም ዓለም ዋንጫው አልቋል። ዓለም ዋንጫው ካለቀ በኋላ ደግሞ ብሽሽቅ የሚያምርብኝ ከማንጋ ሲሆን ነው። ጁሊያን አልቫሬዝ አርሰናልን ሪጀክት አረገ። ግርጣት ኤፍሲ። አርሰናል ማን ነው? አርሰናልስ ምንድን ነው? ኬትስ ነው የመጣው? እንዴት ለእኔ 150 ሚሊዮን ፓውንድ ለመክፈል ጥያቄ ያቀርባል? ወደ አርሰናል መቼም በህይወቴ ብታረድ ይሻለኛል። አርሰናል የሚባል ክለብ ከዚህ በኋላ በእኔ ዝውውር ላዩ አልፈልግም በማለት ጁሊያን አልቫሬዝ አርሰናልን ሪጀክት አድርጓል። ግርጣት ኤፍሲ። እንዳንቺ የገረጣ በምድር ግን ክለብ አለ? እኔ እኮ እንዴት እንደምወድሽ አበበች ግርጣት። ዋው ስፔን በለው ላሚን ያማል እውነትም የምባፔ አባት መሆኑን አስመስክሯል። ድጋሚ ጭራሽ ነው ያልጠበቅኩት። ሮድሪ ምን አይነት ፐርፎርማንስ ነው! በስማም ጸደት ያለ ማለት ነው። ለማንኛውም በጣም የምትገርም ነበር ስፔን። እኔ የምሬን ነው ፈረንሳይ በደንብ ነው የምታሸንፈው ብዬ ነበር ያሰብኩት፣ ግን በቃ አልቻሉም። በቃ ዛሬ ያየነው ነገር ቢኖር ቲም ሱፐርስታሮችን እንደሚያሸንፍ ድጋሚ ዴሻምፒሶ የገባው ሱፐርስታሮችን ዝም ብላችሁ ተጫወቱ ብሎ ነው ያስገባው። የስፔኑ ደግሞ በተቃራኒው ቲም ነው። ቲም ስትሆን እንደዚህ ትለያለ። ለማንኛውም በጣም የሚገርም ነው። ስፔንን እኔ በዚህ ሌቨል አልጠበቅኩም። ፋይናል ደርሰዋል። እንግዲህ የምሬን እኮ ነው ማለት ስታዩት እኮ በጣም ይሄ የሚያስፈራ ነገርም ብዙ አልነበራቸውም። ግን እንደ ቲም በቃ ቡድን ነው የሚመስሉት፣ ክለብ ነው የሚመስሉት እና በጣም የሚገርም ነበረ። ሮድሪያችን በደንብ ደምቆ ወጥቷል ዛሬም እዛ ውስጥ። ሌሎቹም በጣም አሪፍ ነው። ፖሮ ያልጠበቁት የሚገርም አጨራረስ ነው ያገባው እና 2-0 ልጥልጥ። በስመ አብ። ፈረንሳይ ግን ይበላት የእኛን ጀግናውን ቸርኪ ቤንች ላይ አድርጎ ያ ዴሻምፕ የሚባል ሰውዬ ይበለው። ለማንኛውም በጣም የሚገርም ነው። ወደ ፋይናል ስፔን አልፋለች። ይመቻት። እንደዚህ አይነት ቅሌት ደግሞ አይቼም አላውቅም።
እንዲሁ እኛ የነካንበት ግን ለምንድን ነው የማይጣፍጠው? የምሬ ነው። ያዝ ነው ጨበት ነው ስንል ይጠፋብናል። ቅዱስ ሚካኤል ዛሬ ስፔን ማለት ነው አፈራረሰቻት ነው የምልህ ፈረንሳይን። የምሬ ነው። የፈረንሳይ መሀል ሜዳ አስበላን አስፎገረን ነው የምልህ። የምሬ ነው። አቃተው ሊሴ ራሱ l'Espagnol de les Bleus 0 à bientôt au revoir française ቢስሚላ ፈረንሳይ ተቀጥቅጣ ነው የተሸነፈችው። ምንድነው ዴምቤሌ ምንድነው ምባፔ ምንድነው የሰራችሁት? ኦሊሴን ምን ነካው? ምን በላው? ፈረንሳይ ነበር የተጠበቀችው። በነገራችሁ ላይ እና ለዋንጫ ፈረንሳይ ነበር የተጠበቀችው፣ ግን አልሆነም። ስፔኖች ከተጠበቁት በላይ ነው የተጫወቱት። በተለይ የዛሬው ጨዋታ ላይ ዓለም ዋንጫው ላይ ካሳዩት ፐርፎርማንስ በላይ ያበደውን ፐርፎርማንስ አሳይተው ማንም ሳይጠብቃቸው ብዙ ሰው የጠበቃቸው አይመስለኝም። ማንም ሳይጠብቃቸው አልፈዋል። ባይ ተብለዋል። ይመቻቸው። ምን አይነት ጨዋታ ነው ያየነው? ያልገመትነው አይነት ጨዋታ። በቃ ፈረንሳይ ይህንን ጨዋታ ደህና አድርጎ ወጥቦጥ አድርጎ አሸንፎ ይወጣል ነበር እያንዳንድ የገመትከው ነገር፣ ግን የተገላቢጦሽ ነው የሆነበት። አባቴ ፋቢያን ሩይዝ እና ሮድሪ ያሉበትን የመሃል ሜዳ ክፍል እንደዚህ ይሰበራል ብሎ ማሰብ ራሱ ከነማይታሰብ ነው። በቃ የሚገርም አይነት መሃል ሜዳ ነው ያላቸው። ኦልሞ ደግሞ ምን አይነት ተጫዋች እንደሆነ እንደው ግራ የሚያጋባ አይነት ተጫዋች ነው። የማይገባበት አይነት ቦታ የለ። የሚገርም አይነት ተጫዋች አላቸው። ብቻ ግን መሃል ሜዳ ከማይደፈር ከሆነ የተከላካይ መስመር ምንም አይነት ጭንቀት ሊፈጠርበት አይችልም። አባቴ ስፔን ማለት እስካሁን ድረስ አንድ ጎል ብቻ ተቆጥሮበት እዚህ ደረጃ የደረሰ የሚገርም ቲም ነው። አባቴ ይሄንን ቲም ይሰብረዋል ብዬ የማስበው የእንግሊዝ ብሔራዊ ቡድን ነው። ምክንያቱም የመሃል ሜዳው የእንግሊዝ ብሔራዊ ቡድን የመሃል ሜዳው በጣም ገራሚ ስለሆነ አባቴ ያሉትን ኤሊት አንደርሰንና እንደ ዴክላን ራይስ አይነቶቹ የመሃል ሜዳ ስላለው ስለዚህ ሊሰብሮ ይችላል ብዬ ባስበው እንግሊዝ ነው። አርጀንቲና እንግሊዝን ጥሎ ከመጣ በእርግጠኝነት በስፔን ወጥ በወጥ ሆኖ የሚሸነፍ ይሆናል። እርግጠኛ ሆኜ ነው መረራችሁ። ይሄንን ስፔን ግን በእርግጠኝነት ይሄንን ዋንጫ የሚበላ ቲም ይመስላል። እርግጠኛ ሆኜ ነው የምነግርህ። እንግሊዝ ካለፈ ግን ሊቸገር ይችላል። አርጀንቲና የምታልፍ ከሆነ ግን 100% ስፔን ይሄንን ዋንጫ የማያነሳ ይሆናል። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። ለምን እዚህ ባላንዶር ሌቭል ድረስ የደረሰ ተጫዋች እንደሆነ በደንብ አሳይቷቸዋል። ኢማጂን ሰርጀሪ እያስፈለገው በዚህ ልክ መጮት። ፍራንስ ደግሞ አለ ጀነሬሽናል የሆነ ሚድፊልድ ታለንት ፊት ለፊት እያለ ዩቴክ አድራራብ ሹርማን። ስፔን እንግዲህ ፍራንስን አስቀይማታለች ቢባል ምንም የሚገርም ነገር የለውም። እንደምታዩት ነው፣ ለለባዶ ዩሚሊዬሽን ኦልሞስት አንድም ጎል ሳያገቡ ለወንድ አርጌት ራሱ ካደቀጥ ጠላልዘው ነው ዝም ብሎ ይወጡት እንጂ ምንም አልሞከሩም ቢባል ራሱ ምንም ማለት አይቻልም። በፍራንስ ዙሪያ ማለት ነው ኮርናውን ያጋጫል ይወጣል። በቃ ምንም አይዲያው ራሱ የሌለው ቲም። በቃ ራቢዮትን ማሰለፍ መጨረሻውን አይታችሁታል ብዬ ተስፋ አደርጋለሁ። ቀድሜ ስናገር የነበረውን እና እንደዚህ የሚድፊልድ ሲገጥመ ሮድሪ ደግሞ በቃ ሙሉ ዓለም ዋንጫው ላይ ያሉትን እኮ ጅላስ መሰላቸው እንዳለ ሚድፊልደሮቹ ፖርቹጋል ጋር አይተነዋል። አሁንም እንደዚህ ጆክ። ይሄ ነው ሰርጀሪ የሚያስፈልገው ተጫዋች። የሚገርም እኮ ሰርጀሪ የሚያስፈልገው ሮድሪ እንደዚህ የሚንቀሳቀስ ከሆነ አስቡት። የሚገርም ነው። እሱ ለስፔን ራሱ ዓለም ዋንጫው ሳያሸንፍላት አይቀርም በዚህ አይነት ማለት ነው። እና ደግሞ ያው የእናንተ ቀመሮቻችሁ ማስቀመጥ ከፈለጋችሁ ለነገው ጨዋታና ለፋይናል ላይ በተለይ በዚህ ፕሮሞ ኮድ የምትመለከቷት ማለት ነው በዌሬ ባስቀመጥኩ ሊንክ ገብታችሁ በዚህ ፕሮሞ ኮድ ተመዝግባችሁ ጣል አድርጋችሁን ነገር ማየት ትችላላችሁ። ጨዋታዎች አንዳንዴ ለማየት ሊደብሩ ይችላሉ እና ጣል ካረጋችሁበት ግን ነቃ ብላችሁ እንድታዩ ያደርጋችኋል ስለማስብ ነው። እና መመዝገባችሁን እንዳረሱ ፕላስ በጫ እንዳይረሳ ዓለም ዋንጫ ጉዳይ እንዳይመጣችሁ ሀሳብ ተስቀምጣችሁ ኮፒ ሊንክ ይደረግ። ስለዚህ ጨዋታን ያሰባችሁ ፈልጋለሁ። በጣም ዴድ የነበረ ጨዋታ ነበር። ስፔኖች እንደዚህ ነው የሚወዱት። ዜ ኮንትሮል ደ ጌም ዊኒት እንደጎ እንደዚህ ነበር ሲያደርጉ የነበሩት። አሁንም አድርገውታል ፍራንስ ጋር የሚገርም ፕሮባብሊ ዊን ወርልድ ካፕ አዝዌል። በዛ በኩል ላሉት በተለይ ሚድፊልድ ማሸነፍ የሚችል ከሆነ ስፔን እንደምታዩት በቃ ጨዋታውን ተቆጣጥሮ ሸጠው አድርጎ ይወጣል። ምንም ነገር ዳሰር አድርጎ እና ያ ቦል ፕሮግረሰር ያስፈልገው ነበር፣ ቦል ኬሪየር ያስፈልገው ነበር። ለዛ ነበር አዩብ በዋዲ የመሰለ ልጅ ያኔ ሲያጡ ትዝ ካላችሁ ያደግሜ እዚህ ጋር አታሽ አደረግላችሁ። ፍራንስ ግን አጥፍታለች እያልኩ በተደጋጋሚ ተናግሬ ነበር። በዋዲ ሞሮኮን የመረጠ ጊዜ የዛሬ ወራት በፊት ማለት ዓለም ዋንጫው ሳይጀምር እና ያ የሚያሳፍር በጣም የሚያሳፍር እንደዚህ ከመውጣት ሌላ ነገር ይሻላል።
እኔ ባትጮት ይሻላችሁ ነበር። እውነት ለመናገር ናገነ ላይ ሞከርኩ ብላችሁ ጣማ። ምክንያቱም ሜቢ ኔክስት ታይም ምናምን ዊቭ ትራይድ ምናምን አትሉም። ዛሬ ዊ ጀስት ኬም ኤንድ ዌንት ባክ በቃ አለቀ። ሪዲክለስ እኔ ምን እንደምራሱ አላውቅም። በዚህ ልክ መጫወት በጣም አሳፋሪ ነው። ፍራንስ በቃ ኢትስ ኤምባረሲንግ። ከዛ አልፎ ደግሞ ዴሾም ሸርኪን ይኸው እንደ ልብ ቤንች ታደረጉ ነበር ስቀጠቅጠው ከገባ በኋላ አይታችሁታል። ቻንስ መፍጠር ይሞክሩ። ቦል ኬሪየር ስትሆን እልፍ እልፍ እያለ ቻንስ መፍጠር ይሞክሩ። እንደዚህ አይነት ሰው ነበር እነሱ የሚያስፈልጋቸው ዛሬ። ባርኮላ ሌፍቲንግ አስገባው። ስፔን ደግሞ ኳሱ እንደምትይዝ እያወቅ ሚድ ብሎክ እንደሚጠቀሙ እያወቅ ስፔስ ካላገኘ ምን ያደርጋል ባርኮላ? ሜዳ ላይ ምንም። እንደውም ዱዌ ሲገባ እየሞካከረ ነበር። ምን ያደርጋል ባርኮላ? በስመ አብ። በዚህ ልክ ወረድ ይቻላል አይደል? ነው ሳሊባ ተጎዳ ጨራሽ። እሱ የባሰ ነገር ነው። ግን ወጣችኋል እናንተ። ምን አርሰናል ነው ዱብ ላይ ጣላችሁባቸው። ያ ፍራንስ ዊን ስፔን ዊን አክቹዋሊ ኤንድ ዴይ ዊል ዊን ዘ ወርልድ ካፕ ብዬ አምናለሁ። ፕሮባብሊ ኢንግላንድ ግን እስቲ ሀውል ፌር የሚለው ጉዳይ ነገ በጣም ማተር ያደርጋል ብዬ አስባለሁ ከአርጀንቲና ጋር። እሱን አይተን አይ ቲንክ ዲሳይድ ማድረግ እንችላለን ብዬ ነው ማስበው። ግን አርጀንቲና የምታልፍ ከሆነ ናገነ ላይ ስፔን ያሸንፋል ብዬ ነው ማስበው። ኢንግላንድ ካለፈ ነው ትንሽ ትሪኪ ሊሆን ይችላል ብዬ ማስበው። ምክንያቱም ታየርሰብ ሰው ነው እነሱ ራሱ ሚድፊልድ ላይ እና ያ ብቻ የምናየው ይሆናል ማለት ነው። የዓለማንጫው እንግዲህ እንዳይናችሁ ቅድም እንዳልኳችሁ በስመ ጫላ ደረሳሳዎች ኮንቴንት ያስቀምጣችሁ ኮፒ ሊንክ ይደረግ። ያ ሪዲኪለስ ተቃጠልኩ። እግዚአብሔር እንደ ዛሬ እኔ በናሽናል ቲም ከዩናይትድ ቀጥሎ ነርጃ አላውቅም ማለት ነው። ምን አይነት ፈረንሳይ ምን አይነት ጨዋታ የሚጫወቱ ሲጀመር ያው እኔ ዳኛ ማልጣ አስጠልቶኛል። ግማታም ዳኛ ስንት ቢጫ ካርድ ነው የሚተወው ማለት ነው። እግዚአብሔር በጣም ነው የጨለልኩት፣ በጣም ነው የተናደድኩት። ስፔን ልክስክስ የሆነች ስፔን ማለት ነው። በጣም ነው የምጠላቸው ስፔን ባልቲም በጣም ነው የምጠላው። ልክስክስ ዝም ብሎ ይወድቃ አለቃቃሽ። ኧረ በስመ አብ ባፔ፣ ኧረ በስመ አብ ደግሞ የዲዲየር ዴሾ አፈር የበላ ሉካስ ዲኛ አሁን ለደቂቃ ሜዳ ውስጥ ምንድን ነው የሚሰራው? ምንድን ሉካስ ዲኛ አሁን ለደቂቃ የሚሰራው? ኦሊሴም እንኳን አልነበረም። ለምንድን ነው በጊዜ ማቀይረው? ምን አባ ነበር ሳኔ የነበረው? አንተ አፈር የበላ ማለት ነው። ሲጀመር ኳስ ማቆም ነው ያለብኝ እኔ የምደግፈው ሁላ ተቃራኒ ነው የሚሆነው ማለት ነው። ነገ የአርጀንቲና ማሊያ ለብሼ መጥቼ እቋጥራለሁ። አርጀንቲና አንጠላታለሁ። እግር ኳስ ማለት በአጭሩ ይሄ ነው በቃ አባቴ። የፈለገ ቡድኖችን ለጥለጠ ብትመጣ የሆነ ጨዋታ ላይ ደግሞ ብትንትን ይወጣል። በቃ አላ እንትናን ስላሸነፈ እንትናን ያሸንፋል የምትለው ነገር የለም። ፈረንሳይ ላይ እግዚአብሔርን እኔን ጨምሮ ብዙዎቻችን በቃ በጣም ባሰቃቂ ሁኔታ ዶሚኔት አድርጎ ይህን ዓለም ዋንጫ ያሳካዋል ብለን ነበረ። በአጭሩ ተቀጨ። እንዲህ እኔ ዴላ ፎንቴ እንዴት ነው የሚችለው? ኳስ ይዛችሁ ተከላከሉ። እንዴት ነው ሰው ኳስ ይዞ የሚከላከለው? 11ዱም ይከላከላል። ሲያጠቁም 11ዱም ፖሮ ነው ራሱ ያገባው። እግዚአብሔር እኔ ስፔን ይችላሉ። በቃ በአጭሩ ስፔን ማለት የድሮ ባርሳ ነው። ቲኪታካ ስፔን እየመራች 2 ጎል አስቆጥራ የምታጠቃው ስፔን። ኳስ ማንጋና ያለው ስፔን። እየተመሩ የሚመስሉት እኮ ስፔኖች ናቸው። በዚህ ልክ ትንሽ ቡድን አድርገው ነው ፈረንስን ማሸነፍ የቻሉት ስፔኖች። በመጀመሪያ የስፔን ደጋፊዎች ካላችሁ እንኳን ደስ ያላችሁ። ስለሚገባቸው ነው ያሸነፉት። እኔ ስፔን በጣም ነው የሚገርመኝ። በታሪክ እኮ የሚገርማችሁ ነገር ለብቻው በቡድን ነው እንጂ ለብቻው ስታር ምናምን ተብሎ ስማቸው የሚገን ተጫዋች ተጠቃላችሁ ይኖራል። ግን እንደ ቡድን ነው ጥሩ የሚሆኑት። ዛሬ 16 ዓመት ዋንጫ ሲበሉም 2008 አውሮፓ ዋንጫው ምናምን ይሆን በቃ ስታር የሚባል ነገር ይኖራል። ግን እንደ ቡድን ነው ዛሬ ያሸነፈው። የአሰልጣኙ እጅ ስራ ነው። እንዴት ነው ከጨዋታ ውጭ ያደረጓቸው? ኪሊያን ኦሊሴ ማዱኬ እኮ ነው የሆኑት እኮ ዛሬ። ኡስማን ዴምቤሌ የሉም እኮ። ስለሚገባቸው አሸነፉ። ራሳቸውን በጣም ሰቅለው ነበር ዛሬ። ማን ገመታም? ለነገሩ እኔ ስፔን የሆነ አመጣጦ ጥሩ አልነበረም ምናምን ይሁን በማጥቃቱ ምናምን። ግን ዛሬ አይታችሁት እንደሆነ ያገኙትን አጋጣሚ አስቆጠሩ። ግን ደግሞ በዲሲፕሊን ነው ሲጫወቱ የነበሩት። የአሰልጣኙ የእጅ ስራ እንደሆነ ያስታውቅ ነበር። እኔ በጣም አናዶኛል። ግን ያው እኛ ነገ ካለፍን እንግዲህ ለዋንጫው እነሱ ይቀሉና ብዬ አስባለሁ ከፈረንስ። ለማንኛውም የስፔን ደጋፊዎች ካላችሁ በድጋሚ እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ኮፒ ሊንክ ሪፖስት ላይክ ማድረግ ላይ ረሳ። ቴንክ ዩ
ቫሞስ ኤስፓኛ፣ ቫሞስ ላሚን ያማል፣ ቫሞስ ባርሳ። በስም ያማል ለምባፔ አባቱ ነው ስልህ አትሰማኝም። አሁን ፊፋ እንዴት አድርጎ ፍራንስን እንዴት እንደጣላት በኋላ በቀጣይ ቪዲዮ በደንብ አስረዳችኋለሁ። የተሸረበው ሴራ ማለት ነው። ነገር ግን ስፔኖች እኔ እግዚአብሔር ነው ብላችሁ በቃ እግር ኳስ ምን እንደሆነ ለዓለም እያስተማሩ ነው። ጋላክቲኮ በሰበሰብ በትክክል ባርሳን ያየ ነው። በቃ ጋላክቲኮ መሰብሰብ ሳይሆን ማለት ነው እግር ኳስ እንደዛ እንዳልሆነ ወይኔ በስመ አብ። ከዚህ በኋላ ማንም ይብላው። እንደ ቀልድ አርጀንቲና ከፍራንስ የደረጃ ጨዋታ ላይ ነው ሪማች ምናምን ብለን ነበር። የደረጃ ጨዋታ ላይ ሊገናኙ ይችላሉ። ግን ደግሞ እንደዛ ብላችሁ እንዳደመድሙ። ምክንያቱም አርጀንቲና ከኢንግላንድ ጋር ለእግር ኳስ አይደለም የገቡት፣ በትክክል ለጦርነት ነው የሚገቡት። በትክክል ለጦርነት ገብቷቸዋል። እንግሊዞች የፎክላንድ ደሴት ጦርነት ላይ የጨፈጨፏቸውን አርጀንቲናዎች አቅም ስለሌላቸው ሁሌ የሚበቀሉት በእግር ኳስ ነው። ዲያጎ ማራዶና በእጁ አግብቶ የተበቀላቸው ደምን ባያስለቀሳቸው በእግር ኳስ ነው። ጥይት ተኩሰው አይደለም። ዛሬም ገብተዋል። ጥይት የተተኮሰባቸውን በእግር ኳስ ሊበቀሉ ነው ነገ የሚገቡትና እንደ ቀላል ጨዋታ እንዳታስቡት ማለት ነው። ስፔን ከአርጀንቲና ፋይናል ከሆነ እኔን ምንም በቃ እኔ በህይወቴ ሁሉ ነገር አየሁ። እኔ በሞትም አይቆጨኝም። በስማም አንተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶት አያውቅም። ድሮም አይቀናም ስፔን ተብለው እንደውም አርጀንቲና ተብለው አንተ ስፔን እንዴት ነው የሚችሉት? እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስታፍ እንኳን የማይማሩ በረኛው ይረጉራል። ዝም ብሎ ያሻሟል ይጣል። ምን እንዲያረጉት ነው ስፔኖች የፈለጉት? ምን ግራ የገባው አንተ ያንም ያላታ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ። ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ የገባኝ። እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ። ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳችሁ እንዴት ነው እንዴ? እግዚአብሔር ኩኩሪላ እንዴት አረች ማድሪድ አፈሰሱ ልጅ ግን ማርያም እንዳለ ቤስት ይሆናሉ። በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ። ደግሞ ፈረንሳይ ግን ተባተተ። አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር፣ እሱም ስፔን ነው። ፋይናሊስት ሆናለች ስፔን በእርግጠኝነት ነው የምላችሁ። ቻንሷ ከፍተኛ ነው የመብላት ቻንሷ። በጣም ነው የሚችሉት። አስወጣው ይሄኔ ባሪያ ስብስብ ሲጀመር ምንም በቃ ምንም አያመጣም ከስፔን ብዬ ተናግሬያለሁ እኮ። ሙሉ ቶርናመንቱን የገባበትን 2 ጎል ስፔንን ሲያገኝ የገባበት ማለት ነው። ሲጫወቱ ራሱ እንዴት ነው የሚያስጠሉት ፈረሶች። ዝም ብሎ መሮጥ እንጂ ህግ አያውቁም። ኦፍሳይድ ነው ዝም ብለው የሚገቡት። ይሄ ሰውዬ ግን እንዴት አባቱ ነው ደስ የሚለው። ላሚን ያማል እያወራ ሁሌ የሆነ ነገር ፈጥሮ ይወጣል። ፔናልቲ ያስገኘ አረ በጣም ነው የሚችል። አንተ ያረጀ የፍራንስ አሰልጣኝ ደግሞ ቸርኪን በማያስፈልግ ሰዓት ታስገባል። ስንት በሚያስፈልግ ሰዓት ላሽ ብለው 2-0 ሲሆን ማጂሻል ነው ለነገሩ እናውቃለን። በማጂኩ 3-2 እንዲያደርገው ነው። አድክሚድና ለሶስተኛነት ትጮታለህ ማለት ነው። ስፔን ፋይናል ከእንግሊዝ ወይ ከአርጀንቲና ይደርሳታል። ብትበላው ራሱ አይደብረኝም። ነገ አርጀንቲና ከእንግላንድ የሚገርም ጨዋታ እናያለን። ፋይናል ላይ ማንም ይድረስ ምንም አይመስለኝም ነው የምልህ። በእርግጥ ለአርጀንቲና ነው የምደግፈው። ያ ደደብ ኢንግላንድም እንዲያልፍ አልፈልግም። ፎደን ያልጠራ የሲቲ ተጫዋች ያልተጠራበት ፋይናል አይደለም እስካሁን ቶርናመንት ውስጥ መሳተፍ ራሱ አይገቡ። አሁን የሀገር ብር ሲጠራብ የነበረ የፈረንሳይ ተጫዋች እያንዳንድ ኦሊሴ 60 ሚሊዮን ቱ ሊቨርፑል ሂሩዊጎ ባርኮላ 10 ሚሊዮን አንወስድም። የምር እከክ ለሀገር ያልሆነው ለሊቨርፑል ትሆን ነው። ማንም አይቀምሳቸውም ሲባል ቆይቶ ያስበላችሁ እንዲሁኛ ይንካክ። እኔ ግን ዘንድሮ ግን ምን እድሌ ናት? የምሬ ነው። የዘንድሮ ያለም ዋንጫ ምን እድላችን ነው? ይህን ስነካው ይህኛው ይሸሸኛል፣ ይህኛው ስነካው ያኛው ይሸሸኛል። አሁን እንግሊዝ እስኪ እኔ እናት እንግሊዝ ፕሪሚየር ሊግ ነው የኛ ስለሆነ ሁሌ ፕሪሚየር ሊግ ስለምከታተል የእንግሊዝ ደጋፊ ነኝ። ማማራጭ የለኝም ማርያም። ስፔን 2-0 ፍራንስን ካሸነፈችበት የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ምን ነገሮችን ተረዳን? ሉዊስ ደላፎንቴ ምን አይነት የሚናበብ ናሽናል ቲም ነው የገነቡት? ከ2024 ዩሮ ጀምሮ እስካሁን ድረስ እንደሱ ብሔራዊ ቡድን ማለት ነው እንደ ስፔን ኦርጋናይዝድ የሆነ ናሽናል ቲም የለም ብለን በደፍረት መናገር እንችላለን። በተለይ ደግሞ ከኳስ ጋር በጣም ጥራቱን የጠበቀ ናሽናል ቲም ማለት ነው። በቃ ሲፈልጉ ያፈጥኑታል ሚድፊልዳቸው፣ ሲፈልጉ ያዘገዩታል የጌምን ቴምፖ። የሚገርም መናበብ ያለው ናሽናል ቲም ነው እያስመለከቱን የሚገኙት ማለት ነው። ይህንን ደግሞ በብሔራዊ ቡድን ደረጃ ለማየት በጣም የሚያስገርም ይመስለኛል። ምክንያቱም በክለብ ደረጃ አመቱን ሙሉ ነው ተጫዋቾች አንድ ላይ ጊዜ የሚያሳልፉት፣ ለመግባባት ላይቸገሩ ይችላሉ። በናሽናል ቲም ደረጃ ግን ከተለያየ ክለብ ነው ተሰባስበው የሚመጡት። የተለያየ ስታይል የተለያየ ሲስተም ውስጥ ነው የሚያልፉት።
እና ግን በዚህ ልክ ኦርጋናይዝድ መሆናቸው በጣም የሚያስገርም ይመስለኛል። በእነዚህ ጥቂት ጊዜያቶች አንድ ወር በሚሆኑ ቶርናመንት ውስጥ ማለት ነው። ላሚን ያማል እየመጣ ነው ብያችሁ ነበር እኮ ከቤልጂየሙ ጨዋታ በኋላ ዛሬም ጠብቄው ነበረ። የእሱና የኪሊያን ምባፔን ባትል በሚገባ እሱ አሸንፋል። ፔናልቲም ለስፔን አሰጥቶ ነበር የመጀመሪያው ጎል ለመቆጠሩ። ይሄ ልጅ ግን በ16 ዓመቱ ዩሮ አሸነፈ። በ19 ዓመቱ የዓለም ዋንጫ ፋይናሊስት ነው። ኪሊያን ምባፔ በታሪኩ ማለት ነው በዓለም ዋንጫ በኖካውት ተሰናብቶ አያውቅም። ፍጻሜ ነው የደረሰው 2018 22 ማለት ነው። በዚህ ልጅው ተሰናበት። ፕራይም ሮድሪ ኢዝ ባክ ይላል። ከጉዳት በኋላ ሮድሪ እንደዚህ በጣም ጥሩ ሆኖ ሲጫወት የተመለከትኩት በዚህ ናሽናል ቲም ውስጥ ነው። ምንድነው እያደረገ ያለው ማለት ከኳስ ውጪ ከኳስ ጋር የሚገርም ነበር። አሰልጣኝ ሉዊስ ደላፎንቴም ፋቢያን ሩይዝን ከፔድሪ ሲያስቀድሙ ማለት ነው ብዙ ጥያቄ ሊያስነሳ እንደሚችል ግልጽ ነው። ግን የጌሙን ቴምፖ እንዴት እንደተቆጣጠረው ፋቢያን ሩይዝ ስትመለከቱ ትክክለኛ ውሳኔ እንደወሰኑ ትረዳላችሁ ማለት ነው። የሚገርም ሚድፊልድ ጥምረት ነበር ያስመለከቱ። ፔድሮ ፖሮ፣ ኩኩሬላ እያንዳንዱ ዲፌንሲቭ ተጫዋቾችን በጣም ድንቅ ነበሩ። ዊዘቦልም ዊዛውት ደቦልም ልፋታቸው በጣም አስደናቂ ነበር። እንደ ቲም ያላቸው ፍሎ ግን በጣም የሚያስገርም ይኸውላችሁ። የዓለም ዋንጫው ቶፕ ስኮረር ኪሊያን ምባፔ እንደዚህ እንደቀል ይሰናበታል ብዬ አላሰብኩም ነበረ። ስፔን አቅላ ነው ያሰናበተቻቸው። በጨዋታው ላይ ምንም መፍጠር አልቻለም ነበረ። ፈርስት ሃፍ ምንም አይነቱን ታርጌት መሞከር አልቻሉ ነበር። በጣም ደካማ ነበሩ። ኦሊሴንም ጨምሮ ዴምቤሌንም ጨምሮ እያንዳንዱ የፍራንስ የፊት መስመር ተጫዋቾች ምንም ማድረግ አልቻሉም ነበር ይሄ ስፔን ብሔራዊ ቡድን ላይ ማለት ነውና ሽንፈቱ ይገባቸዋል ማለት ይቻላል። ኤኒዌይ ዴሻምፕን በጨዋታው ላይ ጥሩ የጨዋታ መንገድ ነበሩ ለማለት በጣም የሚቸግር ይመስለኛል። ሙሉ በሙሉ ተበልጦ ስለነበረ ማለት ነው። ስለ ጨዋታ ያላችሁን ሀሳብ አካፍልኝ። የፕላስ ምልክቱ መጫ እንዳትረሱ። አቦ ስፔን አንድ ለስፔን ለማንኛውም ስፔን ማለት ነው ፈረንሳይን 2-0 በማሸነፍ የዋንጫው ፋይናሊስት ሆናለች በጌታ ስም። ለማንኛውም ስፔን ማለት ነው ሰከንድ ሃፍ ጭራሽ እብዶና ብሶባት አልገባችም። ኧረ በስመ አብ ፈረንሳይን እኔ ሰከንድ ሃፍ ካምባክ ምናምን ጠብቄ ነበር። እውነት አልዋሻችሁም። ለፈረንሳይ ደጋፊዎች እጅግ በጣም አዝናለሁ። ዲዲዴ ሾው አይችልም። ከምር ነው የምላችሁ። ታክቲክ የተባለ ነገር ይሄ ሁሉ ተጫዋች ይዘ ራያን ቸርኪን በዛ ሰዓት ነው የምታስገባው። ያ ሁሉ አጥቂ ተይዞ እንደዛ ብዙ ቻንስ ክሬት የሚፈጥር ተጫዋች ኧረ በስመ አብ ምንም ታክቲክ የለውም። የስፔኑ አሰልጣኝ ግን ቃላት የለኝም ለሳቸው። ከምር ነው የምላችሁ። ጌሙ ማለት አንበውታል፣ በልተውታል ፈረንሳዮችን በቃ እንዴ! ኧረ ቃላት የለኝም እግዚአብሔርን። ሮድሪ እንዴት አባት ነው የምትችለው ሮድሪ! በስማ ፔድሮ ፖሮ ሚጎ ለማንኛውም ማለት አጥቂ ምናምን ገበያ ላይ ትጪ ምን አይነት የአጥቂ ጎል ነው ያስቆጠረው ፖሮ። እውነት ነው የምላችሁ ቃላት የለኝም። አረ ስፔን እግዚአብሔርን ላሚን ያማል በቃ እኔ በስፔን በኩል ሁሉም ግብ ጠባቂ ሁሉ እንዴት ልዩ ነው ግብ ጠባቂው ራሱ። ለማንኛውም ለስፔን የዋንጫው ፋይናሊስት ሆናለች ስፔን። ቃላት የለኝም እግዚአብሔር ይመቻቸው።